ትዕይንታችን ሲጀምር በአሜሪካ አርካንሳስ ከተማ ውስጥ በሚገኝ ገጠራማ ስፍራ ላይ ነዋሪ የሆኑት ካይልና ቶሪ የተባሉ ባልና ሚስት አልጋ ላይ ሆነው ፍቅር ለመስራት ዳር ሲሉ እያየናቸው ሲሆን በዛው ቅጽበትም ቶሪ አንድ ድምጽ ከርቀት ሲመጣ ስለሰማች ባሏ ካይልን ትታው ከአልጋዋ ላይ ትወርዳለች። በዛው ሰዓትም አንድ ነገር ከሰማይ ላይ ተወርውሮ መሬት ላይ በማረፉ ቤቱ በኃይል ተነቃንቆ ቤት ውስጥ የነበረው መብራት ሳይቀር ድርግም ብሎ ይጠፋል። በዚህም ጊዜ ከሰማይ ተወርውሮ መሬት የወደቀው ነገር ደማቅ ቀይ ብርሃን እያንጸባረቀ ሲያበራ እነ ካይልም ባዩት ነገር ክው ብለው ደንግጠው ሲጠጉት ከሰማይ የመጣው አካል በውስጡ ሕፃን ልጅ የያዘ ትንሽዬ መንኮራኩር እንደሆነ ይመለከታሉ። ይህ ከሆነ በኋላም ከሰማየ ሰማያት በትንሽዬ መንኮራኩር ወደ ምድር ተወርውሮ የመጣውን ሕፃን እነ ካይል ብራንደን ብለው በመሰየም ያሳድጉት ይጀምራሉ። ብራንደን ምንም እንኳን ከሌላ ዓለም የመጣ እንግዳ ሰው መሳይ ፍጥረት ቢሆንም ካይልና ቶሪ ግን ብራንደን ከሰማይ የመጣ የሌላ ዓለም ፍጥረት እንደሆነ ለብራንደን ሳይነግሩት እንደገዛ ልጃቸው አድርገው ያሳድጉታል። ይህ ከሆነ ከ10 ዓመታት በኋላም አንድ ቀን ላይ ብራንደን ከእናቱ ቶሪ ጋር ድብብቆሽ እየተጫወቱ ሳለ ብራንደን ድንገት ከቶሪ ኋላ ዘሎ ይዟት ቶሪን ያስደነግጣታል። ቶሪም ድንጋጤዋ እንደለቀቃት ከብራንደን ጋር እየተሳሳቀች ወደ ውጪ ስትወጣ ብራንደንን እንደ አባት ሆኖ ያሳደገው ካይል ያገኛቸውና ካይል ብራንደንን ድብብቆሽ በሚጫወትበት ጊዜ ግቢው ውስጥ ያለው ጋራጅ ውስጥ ገብቶ እንዳይደበቅ ጠበቅ ያለ ማስጠንቀቂያ ይሰጠዋል። በቀጣይም ቀን ብራንደን ትምህርት ቤት ውስጥ ሆኖ አይምሮ ያመጣለትን የስሙን የመጀመሪያ ፊደል የያዘውን ቢ ፊደል አንድ ላይ በማጣበቅ ደብተሩ ላይ ደጋግሞ እየሳለ ሳለ አስተማሪዋ አይታው ብራንደንን ከምታስተምረው ትምህርት ጋር የተገናኘ ጥያቄ ትጠይቀዋለች። ብራንደንም መምህሯ ስታስተምር እየተከታተላት ስላልነበረ የሚመልሰው መልስ አጥቶ ሲኮለታተፍ ጊዜ አንደኛው የክፍሉ ልጅ በብራንደን ሁኔታ ሹፎበት ሙሉ የክፍሉ ተማሪዎች በብራንደን ላይ እንዲስቁ ያደርጋቸዋል። ሆኖም ግን ሄሌና የተባለች መልካም ልጅ ወደ ብራንደን ዞራ ብራንደንን ልጆቹ ስለሳቁበት ምንም እንዳይመስለው ታጽናናዋለች። ያን ዕለትም ሌሊት ብራንደንና ቤተሰቦቹ ተኝተው ባለበት ሰዓት በሩ በትልቅ ቁልፍ ከተቆለፈው የጋራዡ ክፍል ደማቅ ቀይ ብርሃን መብራት እንዲሁም አንዳች ድምጽ መውጣት ይጀምራል። በዚህም ጊዜ ብራንደን ተኝቶ እንዳለ ከጋራዡ የሚመጣው ድምጹን በሰመመን እንደሰማ ብራንደን አጋንንት የያዘው ይመስል አልጋው ላይ ከቁጥጥር ውጭ ሆኖ ለተወሰኑ ሰከንዳት ሲርገበገብ ይቆያል። ድንገት ግን ብራንደን መንቀጥቀጡን አቁሞ ከአልጋው ይወርድና የመኝታ ቤቱን መስኮት ከፍቶ በመስኮቱ በኩል ራሱን ወደ መሬት ይወረውራል። ቤት ውስጥም ቶሪ አንዳች ነገር ሲወድቅ የሚያወጣውን ድምጽ ስለሰማች ቶሪ ውጪ ላይ የሰማችውን ድምጽ ለማጣራት ብትወጣም ነገር ግን ምንም የተለየ ነገር ስላላገኘች ወደ ቤት ውስጥ ለመመለስ ፊቷን ታዞራለች። በዛው ቅጽበት ግን አንዳች ነገር በብርሃን ፍጥነት ከኋሏ በማለፉ ምክንያት ቶሪ እየፈራችም ቢሆን ከኋላዋ እልፍ ብሎ የሄደው ነገር ምን እንደሆነ ለማጣራት ግቢዋን ማሰስ ስትጀምር ብራንደን አባቱ ካይል እንዳይገባ ያስጠነቀቀው ጋራዥ ክፍል ውስጥ እንዳለ ትመለከታለች። ቶሪም ብራንደን በዚህ ሌሊት ምን ሊያደርግ እንደተነሳ እየጠየቀችው ወደሱ ብትጠጋም ብራንደን ግን በእንቅልፍ ልቡ ሆኖ በማይታወቅ ቋንቋ እያወራ ጋራዡ ክፍል ውስጥ ያለን የምድር ቤት በር ለመክፈት ሲታገል ታየዋለች። ቶሪም እንደ ልጇ ያሳደገችው ብራንደን ሰይጣን የተቆጣጠረው ሰው መስሎ ሲለፈልፍ አይታው በመደንገጥ ብራንደንን ከኋላው ትከሻውን ትነካውና ከነበረበት እንቅልፉ አባናው ደህና እንዲሆን ታደርገዋለች። በቀጣዩም ቀን የብራንደን አባት ካይል ብራንደንን ሳር በማሽን ማጨድ እንዲለምድ በማለት ማሽኑ እንዴት እንደሚነሳ ሲያሳየው ከቆየ በኋላ ካይል ብራንደንን ጥሎት ወደ ሌላ ስራ ይሄዳል። ብራንደንም ካይል ባሳየው መልኩ ሳሩን ለማጨድ ማሽኑን ለማስነሳት ቢሞክርም ማሽኑ ግን ሊነሳለት ስላልቻለ ብራንደን በብስጭት በእጁ የያዘውን ማሽን ሲወረውረው ብራንደን ፍጹም ባልጠበቀው መልኩ ማሽኑ የጠጠር ያህል ቀሎት ብዙ ኪሎ ሜትሮችን አስወንጭፎ ይጥለዋል። ይህ ጥንካሬው ያስደነቀው ብራንደንም ወደ ወረወረው ማሽን ሲሄድ ማሽኑ ተገልብጦ ወድቆ ባለበት የማሽኑ ሳር ማጨጃ ቢላ በኃይል እየተሽከረከረ ይመለከተዋል። ወዲያውኑ ግን ብራንደን ማታ በእንቅልፍ ልቡ ሲሰማ የነበረው እንግዳ የሆነ ድምጽ የብራንደን ጆሮ ላይ በማንሾካሾክ ብራንደንን ፍጹም ተቆጣጥሮት ብራንደን እጁን ወደ ቢላው እንዲከት ይነግረዋል። ብራንደንም ያለምንም ማመንታት እጁን ወደሚሽከረከረው ቢላ ከመክተቱ ቢላው ከብራንደን እጅ ጥንካሬ የተነሳ ተሰብሮ መሽከርከር ያቆማል።
ይህን ጊዜም ብራንደን እያዋራው ያለው ድምጽ የመጣው ብራንደንን ከሰማይ ዞት ከመጣው መንኮራኩር ውስጥ እንደሆነና የብራንደንን አእምሮ በመመረዝ ፍጹም ቁጡ ባህሪ እንዲይዝ ያደረገው እሱ እንደሆነ እንረዳለን። የዛን ዕለትም ብራንደን 10ኛ ዓመት ልደቱን የሚያከብረበት ቀን ስለነበረ እናቱ ቶሪና አባቱ ካየል ከእናቱ እህት ሜሪ እንዲሁም ከባለቤቷ ኖ ጋር ይዘውት ወጥተው ልደቱን አንድ ካፌ ውስጥ ተሰብስበው ያከብሩለታል። በመሃልም ነው የተባለው የሜሪ ባል ብራንደን ተኩስ እንዲለማመድበት በሚል የገዛለትን ጠመንጃ ለብራንደን ቢሰጠውም ካየል ግን ብራንደን ጠመንጃ ለመተኮስ እድሜው ገና ስለሆነ በማለት ስጦታውን ከብራንደን እጅ ተቀብሎ ይወስድበታል። ይህን ጊዜም ብራንደን ባልተለመደ ሁኔታ ስጦታ ይመልስልኝ ብሎ ካየል ላይ በመጮሁ ምክንያት ካየል የልደት ፕሮግራማቸውን አቋርጦ ብራንደንንና ሚስቱን ቶሪን ይዞ ወደ ቤት ይመለሳል። ምሽት ላይም ካየል ከቶሪ ጋር ብቻውን ሆነው ሳለ ካየል ብራንደን ቅድም ያሳየው ጸባይ እስከዛሬ ከነበረው ጭምትነቱ በተቃራኒ የሆነ እንግዳ ጸባይ እንደሆነ ለቶሪ ቢነግራትም ቶሪ ግን የብራንደን የጸባይ መቀየር እድሜው ወደ ጉርምስና እየተጠጋ ስለሆነ ሊሆን እንደሚችል ተነግረዋለች። በነጋታውም ካየል ቤተሰቡን ይዞ ሃይኪንግ ለመሄድ ስላሰበ በጠዋት ለሃይኪንጋቸው የሚያስፈልጋቸውን እቃዎች ከቶሪ ጋር መኪና ላይ ከጫኑ በኋላ ካየል ብራንደንን ሊጠራው ወደ ቤት ሲገባ ብራንደን በሐሳብ ጭልጥ ብሎ አንድ ሹካ እያኘከ ይመለከተዋል። ካየልም ግራ ገብቶ ሹካውን ሲቀበለው ሹካው የብረት ወፍጮ ውስጥ የገባ ይመስል ጭርምትምት እንዳለ ካየል ተመልክቶ በሁኔታው ይደነግጣል። ያን ቀንም ብራንደን ከካየልና ቶሪ ጋር ሃይኪንግ ሄዶ አደን ሲያድኑ ከዋሉ በኋላ ምሽት ላይ ዳስ ዘርግተው እዛው ጫካ ውስጥ ይተኛሉ። ሌሊት ላይ ግን ብራንደን ከተኛበት ዳስ በመውጣት ማንም ሰው ሳያየው ወደ አንድ ቦታ በብርሃን ፍጥነት በሮ ይሰለባል። ያን ምሽትም የነ ብራንደን ክፍል ተማሪ የሆነችው ሄሌና ተኝታ ሳለ አንዳች ድምጽ ይቀሰቅሳትና ዙሪያዋን ስትመለከት ላፕቶፓ ተከፍቶ ትመለከታለች። ሄሌናም ላፕቶፓን ዘግታው እንደነበረ ትዝ ብሏት መከፈቱ ግራ ስላጋባት ላፕቶፓን በመዝጋት ወደ አልጓ ልትመለስ ስትል ላፕቶፓውንም በብርሃን ፍጥነት ተከፍቶ ቁጭ ይላል። ይህን ጊዜም ሄሌና በፍርሃት ክፍሏን ስትመለከት የመኝታ ቤቷ መስኮት አጠገብ ብራንደንን ከመጋረጃ ተደብቆ ያየችው ስለመሰላት ሄሌና በድንጋጤ እሪቷን ታቀልጠዋለች። ይህን ጊዜም ሄሌናና ጃኪ ተደናቅጣ ወደ ክፍሏ ስትመጣ ሄሌና በፍርሃት ክፍሏ ውስጥ ያየችውን ነገር ለእናቷ በመግለጿ ጃኪ የሄሌናን መኝታ ቤት መብራት አብረታ ዙሪያዋን ብትቃኝም ክፍሏ ውስጥ ግን ምንም አይነት ሰው እንደሌለ ታያለች። ጫካ ውስጥም ቶሪ ከእንቅልፏ ስትነቃ ዳስ ውስጥ የነበረው ብራንደንን ስላጣችው ቶሪ ብራንደን የት እንዳለ ለማየት ባትሪዋን ይዛ ጫካዋን ስታስስ ብራንደንም ሄሌናን አስፈራርቶ ወደ ጫካው ስለተመለሰ ከቶሪ ጋር ይገናኛሉ። ከሃይኪንጉ መልስም ቶሪ ወደ እህቷ ሜሪ በመሄድ ብራንደን የሰሞኑ ጸባዩ ፍጹም እንደተቀያየረባት ለእህቷ ሜሪ ስታማክራት እህቷም ብራንደን አሁን ላይ የጎረመሰ ስለሆነ ጸባዩ ከዚህ የበለጠ መቀያየሩ እንደማይቀር በመንገር ነገሩን ቀለል ታደርገዋለች። ያን ምሽትም ካየል ቤት ውስጥ ሳለ ውጪ ላይ የሚያረባቸው ዶሮዎች ሊያጠቃቸው የመጣ እንስሳ ያለ ይመስል እያሽካኩ በኃይል መጮ በመጀመራቸው ካየል ዶሮ የሚበላ ሸለመጥመጥ የመጣ መስሎት የአደን ጠመንጃውን በመያዝ ዶሮቹ ወዳሉበት ፈጥኖ ይሄዳል። ነገር ግን እዛ ሲደርስ ዶሮቹን የሚያስጨዋቸው ብራንደን አጠገባቸው ተገትሮ ቆሞ እንደሆነ ስለተመለከተ ካየል ብራንደንን ይዞት ወደ ቤት ይመለሳል። ሆኖም ግን ሌሊት ካየል በድጋሚ ከዶሮቹ ክፍል አንዳች ድምጽ ስለሰማ ዶሮቹን ላይ ወደ ማደሪያቸው ሲሄድ ሁሉም ዶሮዎች ሞተ ያገኛቸውና ካየል ነገሩ ፍጹም እንግዳ ሆኖበት የዶሮቹን አሟሟት ለሚስቱ ቶሪ ያሳያታል። ካየልም ቀጥሎ ከሰዓታት በፊት ልጃቸው ብራንደንን እዚህ ክፍል ውስጥ አይቶት እንደነበረ በመግለጽ ምናልባትም ዶሮቹን የገደለው ብራንደን ሊሆን እንደሚችል ሲናገር ቶሪ ግን አቋርጣው ብራንደን ይህንን ሊያደርግ እንደማይችልና ምናልባትም የጫካ ተኩላ ጥቃት አድርሶባቸው ሊሆን እንደሚችል ታሳውቀዋለች። ይህ በእንዲህ እንዳለ በነጋታው ትምህርት ቤት ውስጥ የብራንደን ክፍል ተማሪዎች የስፖርት ክፍለ ጊዜ ላይ ደጅ ወጥተው እየተጫወቱ ሳለ በመሃል ሄሌና ሳታስበው ብራንደንን መሬት ላይ እንዲወድቅ ታደርገዋለች። ይህን ጊዜም የስፖርት አስተማሪያቸው ሄሌና ብራንደንን ይቅርታ ጠይቃ ከወደቀበት እንድታነሳው ስላዘዛት ሄሌናም እንደተባለችው ካየልን ልታነሳው እጇን ስትዘረጋለት ጊዜ ካየል የሄሌናን እጅ እንደ ስፖንጅ ጨምቆ አጥንቷን ስብርብር ያደርገዋል። ይህን ክስተት ተከትሎም የትምህርት ቤቱ ዳይሬክተር የብራንደንን ቤተሰቦች እንዲሁም የሄሌናን ቤተሰቦች ጠርቶ እያነጋገረ ሳለ
የሄሌና እናት ጃኪ ብራንደን የልጇን አጥንት መሰባበሩን ገልጻ ብራንደን አሁኑኑ የህፃናት እስር ቤት ይታሰር በማለት ክስ ታቀርባለች። ሆኖም ግን ትምህርት ቤቱ ብራንደንን ለተወሰነ ቀን ብቻ ከትምህርት ገበታው እንዲታገድ መመሪያ ሰጥቶ ብራንደን ወደ ቤት እንዲሄድ ይደረጋል። ምሽት ላይም ካይልና ሚስቱ ቶሪ በብራንደን እንግዳ ጸባይ ዙሪያ እየተወያዩ ሳለ ካይል ብራንደን እንግዳ ጸባዮችን ማሳየት የጀመረው ምናልባትም የሌላ ዓለም መጤ ፍጥረት መሆኑን ተከትሎ እንደሆነ ለቶሪ ያሳውቃታል። ይህ በእንዲህ እንዳለ ምሽት ላይ ብራንደን ከጋራዡ ክፍል የሚወጣው ድምጽ በድጋሚ ስለጠራው ብራንደን ወደ ጋራዡ ክፍል ሰተት ብሎ እንደገባ ጋራዡ ክፍል ውስጥ ካለው ምድር ቤት ውስጥ ደማቅ ቀይ ብርሃን ይመለከትና ብራንደን የምድር ቤቱን ሰንሰለት በሚያስደንቅ ጥንካሬ በጣጥሶ ይከፍተዋል። ይህን ጊዜም ብራንደን ከሰማይ የመጣበትን በቀይ ብርሃን የተሞላ መንኮራኩር እንዳየ አንዳች ነገር ሰውነቱን ተቆጣጥሮ በመንፈራፈር በማይታወቅ ቋንቋ መለፍለፍ ይጀምራል። በመሃልም ቶሪ ከጋራዡ ክፍል ቀይ ብርሃን ስላየች ወደ ጋራዡ ክፍል ስታቀና ብራንደን ቀዩ ብርሃን ጋር እንደቆመ ከመሬት ከፍ ብሎ አየር ላይ እየተንሳፈፈ ትመለከተዋለች። ቶሪም ያየችውን ማመን አቅቷት ወደ ብራንደን መጠጋት ስትጀምር ከመንኮራኩሩ ሲወጣ የነበረው ብርሃን ድንገት ይጠፋና ብራንደንም ሲንሳፈፍ ከነበረበት ከፍታ ወደ መንኮራኩሩ ቁልቁል ሲወድቅ የመንኮራኩሩ ጠርዝ የብራንደንን ቆዳ በመቅደድ ብራንደንን በሕይወቱ ለመጀመሪያ ጊዜ እንዲደማ ያደርገዋል። ይህን ያየችው ቶሪም ብራንደንን ከወደቀበት ካነሳችው በኋላ አሁን ላይ ብራንደን መንኮራኩሩን ማግኘቱን ተከትሎ ቶሪም የመንኮራኩር ብራንደን ከሌላ ዓለም ወደ እነሱ ምድር የመጣበት በራሪ መሳሪያ እንደሆነ ታሳውቀዋለች። ቀጥላም ቶሪ እሷና ካይል የሱ ትክክለኛ እናትና አባት እንዳልሆኑ በመግለጽ ነገር ግን እሱን እንደ ልጃቸው አድርገው እንደሚወዱት እየነገረችው ሳለ ብራንደን ግን እስከዛሬ ለምን ዋሻችሁኝ በማለት ቁጣው ገንፍሎ ጥሏት ይሄዳል። በዚህም ሳያበቃ ብራንደን ቤት ገብቶ በንዴት ዕቃዎቹን ሲጥል እንደቆየ በድንገት ብራንደን እስከዛሬ ከመንኮራኩሩ እየወጣ በጆሮ የሚያንሾካሹክለት ድምጽ ትርጉሙ ዓለምን በሙሉ ተቆጣጥረ ለራስ አስገዛ የሚል ፍቺ ያለው እንደሆነ ይገነዘባል። በዚህም ጊዜ ብራንደን ከዓይኑ በድንገት ደማቅ ቀይ ብርሃን ያለው አውዳሚ ጨረር ወጥቶ አካባቢውን በጨረሩ ሲያርሰው ይቆያል። በመቀጠልም ብራንደን እጇን ወደ ሰበራት ሄሌና ቤት ሄዶ ሄሌናን ሊያዋራት ሲሞክር ሄሌና ግን እናቷ ጃኪ ከሱ ጋር እንዳታወራ እንዳስጠነቀቀቻት ስትገልጽለት ጊዜ ብራንደንም ተናዶ እናቷ ወደምትሰራበት ስፍራ ቀጥ ብሎ ያመራል። ጃኪም በበኩሏ ሀገር ሰላም ብላ ብቻዋን የጽዳት ስራ እየሰራች በነበረበት ሬስቶራንት ውስጥ ሳለች በድንገት የሬስቶራንቱ መስኮቶች ላይ ቢቢ የሚለው የብራንደን ስም አርማን የሬስቶራንቱ መስታወቶች ላይ በሙሉ ተጽፎ ታያለች። ጃኪም የተፈጠረው ነገር ግራ አጋብቷት ሳለ የሬስቶራንቱን መብራቶች ብልጭ ድርግም ማለት በመጀመራቸው ጃኪ አምፖሉን ቀና ብላ እያየች ሳለ አምፖሉ ተሰብሮ ስብርባሪው አይና ውስጥ ይሰነቀርባታል። በዚህም ጊዜ ጃኪ እሪቷን አቅልጣ ጠርሙሱን ከዓይኗ ማውጣት ትጀምራለች። ነገር ግን ይህ ፓርት ለማየት በጣም ስለሚዘገነን እስከዛው ድረስ ጠቅላይ ሚኒስቴር አብይ አህመድ ኳስ ሲያንጠባጥብ አይተን እንመለሳለን። ጃኪም ከዓይኗ ብርጭቆዋን አውጥታ እንደጨረሰች ብራንደን ፊቱን በጨርቅ ሸፍኖ ስለመጣባት ጃኪ በእውር ድንበር ትልቅዬ የብረት በር ከፍታ ከብረቱ በር ጀርባ ትደበቃለች። ብራንደን ግን ኬክ የመቁረስ ያህል የብረቱን በር በዓይኑ ጨረር ቀዶ በመጣል ጃኪ ላይ እንደ ጥይት ተወርውሮ ይከመርባትና ከመቀስፈት ይገላታል። በነጋታው የአካባቢው መርማሪ ፖሊስ ሬስቶራንት ውስጥ የተፈጸመውን ግድያ ሊመረምር መጥቶ ሳለ ፖሊሱ መስታወት ላይ የተጻፉትን ቢቢ ምልክቶች አይቶ ነገሮችን ማጣራቱን ይቀጥላል። ብራንደንም በበኩሉ ሰሞኑን እያሳየ ባለው ያልተገባ ጸባይ ምክንያት ሳይካትሪስት የሆነችው አክስቱ ሜሪ ጋር ሄዶ እንዲነጋገር እየተደረገ ሳለ ሜሪ ብራንደንን ሄሌናን ሆን ብሎ ጎርቷት እንደሆነ ጥያቄ ስትጠይቀው ጊዜ ብራንደንም ከቅርብ ጊዜያት ወዲህ ሰዎችን መጉዳት ግድ እየሰጠው እንዳልሆነ ኮስተር ብሎ ይነግራታል። ምሽት ላይ ግን ብራንደን ተመልሶ ሜሪ ቤት በመሄድ ቀን ያላትን ነገር ለማንም እንዳትናገር ኮስተር ብሎ ሲያሳውቃት ጊዜ ሜሪም ቀስ ብሎ እንዲያደግ ገልጻለት ለእናትና አባቱ ሳትደውል በፊት ወደ ቤቱ እንዴት ታስጠነቅቀዋለች። ሆኖም ግን ሜሪ ብራንደንን አባራ አልጋዋ ላይ ጋደም ከማለቷ
ብራንደን ፊቱን የሚሸፍን ጭንብል አድርጎ እንደተንሿከከ ሜሪ መኝታ ክፍል ከመግባቱ ወዲያውኑ የሜሪ ባል ኖህ ወደ ቤቱ ይመለሳል። ኖህ ቤቱ ደርሶ ለመኝታ እየተዘጋጀ ሳለ አንድ ጥላ ልብስ የሚያስቀምጥበት ክፍል ውስጥ ውልብ ብሎ ሲገባ ይመለከትና ኖህ ፈራ ተባ ያለ ልብሶቹን ወደሚያስቀምጥበት ሲጠጋ ብራንደን አሮጌ የፊት ጭንብል እንዳደረገ ተደብቆ ያገኘዋል። ኖህም ቤቱ ውስጥ ብራንደንን ማየቱ ፍጹም ግራ ቢያጋባውም ነገር ግን ብራንደንን ወደ ቤተሰቦቹ ሊያደርሰው መኪና ውስጥ ይዞ ሊገባ ሲል ብራንደን ከዓይኑ በሚወጣው ጨረር ኖህን አሽቀንጥሮ ይጥለዋል። ኖህም ብራንደን ባደረገው ነገር ፍጹም ስለተሸበረ በፍርሃት ከወደቀበት ተነስቶ መኪናውን በማስነሳት ከአካባቢው እየፈረጠጠ ሳለ ብራንደን በሮ መጥቶ መኪናውን በመምታት መኪናው እንዳይንቀሳቀስ አድርጎ ሲያበቃ በሚያስደነግጥ ሁኔታ የኖህን መኪና እንደ ባልዲ አንጠልጥሎ ከመሬት ከፍ ያደርገውና መልሶ ወደ መሬት በመልቀቅ ኖህን አሰቃቂ አሟሟት እንዲሞት ያደርገዋል። ጥሎም ብራንደን ትንኝ የገደለ ይመስል ዘና ብሎ ወደ ቤት ሲመጣ ቶሪና ካይል እስከዚህ ሰዓት ድረስ የት ቆይቶ እንዳመሸ ሲጠይቁት ብራንደንም ኳስ ስጮት ነበር ብቻ ብሎ በመመለስ ወደ ክፍሉ ያመራል። በነጋታውም ሜሪ እህቷን ቶሪና ካይልን ሆስፒታል በመጥራት የባሏን ህመሙን ነግራቸው ስታበቃ ኖህ የሞተ ዕለት ምሽት ልጃቸው ብራንደን ቤት መጥቶ እንደነበር ታሳውቃቸዋለች። ይህን ተከትሎም ቶሪና ካይል ወደ ቤት ተመልሰው የኖህን ሞት ለብራንደን ቢነግሩትም ብራንደን ግን ምንም ሳይመስለው ቁርሱን በልቶ ወደ ትምህርት ቤት ለመሄድ ይነሳል። ይህን ጊዜም ካይል ብራንደን ባሳየው ልበደንዳናነት ተናዶ እጁን ሊይዘው ሲሞክር ብራንደን ግን ባልተጠበቀ ሁኔታ አባቱ ካይልን አሽቀንጥሮ በመወርወር ከዕቃ ጋር አጋጭቶ ይጥለዋል። ይህ ሁኔታ ካይልን ይበልጥ እንዲጠራጠር ስላደረገው ብራንደን ሲሄድ ጠብቆ ክፍሉን ሲፈታተሽ ጊዜ ብራንደን ደብቆ ያስቀመጠውን በደም የተበከለ ልብስ ያገኛል። ካይልም ይህን ማስረጃ ለቶሪ በማሳየት ልጃቸው ነፍሰ ገዳይ እንደሆነ ቢነግራትም ቶሪ ግን ብራንደን አፍንጫውን ነስሮት ደም ተንጠባጥቦበት ይሆናል እንጂ መቼም ቢሆን የሰው ልጅ ደም እንደማያፈስ ሽንጧን ገትራ ትከራከርለታለች። ካይል ግን ብራንደን ወደ አውሬነት እንደተለወጠ ስለገባው ያን ምሽት እንቅልፍ ባይኑ ሳይዞር ካደረ በኋላ በነጋታው ብራንደንን አደንና አድን በሚል ሰበብ ይዞት ወደ ጫካ ይሄዳል። በዚህም ሰዓት የመንደሩ መርማሪ ፖሊስ ቶሪ ጋር በመምጣት በኖህ ሞት የመጀመሪያው ተጠርጣሪ ልጇ ብራንደን እንደሆነ ገልጾ ሲያበቃ ኖህ የሞተበት አካባቢ ላይ በደም የተጻፈ ቢቢ ምልክት መገኘቱን ጠቅሶ ምልክቱን ለቶሪ በፎቶ ያሳያታል። ፖሊሱም እንደሄደ ቶሪ ወደ ብራንደን ክፍል ገብታ ደብተሩን ስትፈታትሽ ጊዜ ብራንደን ደብተሩ ላይ ዓለምን ሲያጠፋ የሳለውን የተለያየ ስዕል እንዲሁም ፎቶ ላይ ያለውን ቢቢ ምልክት በማግኘቷ ቶሪ የኖህ ገዳይ ከሌላ ዓለም መምጣቱን ተቀብላ ያሳደገችው ብራንደን መሆኑን ታረጋግጣለች። በሌላም በኩል ካይል ብራንደንን አደን ቦታ ከወሰደው በኋላ ብራንደን አጎንብሶ የሚያድኑትን እንስሳ ዱካ እየፈለገ ሳለ ካይል ከኋላው ሆኖ ጠመንጃውን የብራንደን አናት ላይ ይተኩሰዋል። ነገር ግን ጥይቱ ከቋጥኝ ጋር እንደተጋጨ ሁሉ የብራንደንን አናት መጥቶ በመውደቁ ካይል ልቡ ትርክክ እስኪል ድረስ ይደነግጣል። በዛው ቅጽበትም ብራንደን ወደ ላይ ተምዘግዝጎ መብረር በመጀመሩ ካይል ክፉኛ ተደናግጦ ከአካባቢው መሸሽ ይጀምራል። ነገር ግን ካይል የትም ሳይርቅ በፊት ብራንደን ደርሶበት በኃይል ከጣለው በኋላ ካይኑ በሚወጣው ጨረር የካይልን ጭንቅላት በስቶ ብትንትኑን ያወጣዋል። ቶሪ የሚያሳደጉት ብራንደን ነፍሰ ገዳይ እንደሆነ ተረታ በድንጋጤ ለካይል ብትደውልለትም ስልኩን ግን ብራንደን አንስቶ ካይል እንደሞተና ቀጣይ ሟችም እሷ መሆኗን ያሳውቃታል። ይህን ተከትሎም ቶሪ ፈጥና ለፖሊስ ብትደውልም ብራንደን ግን ቤቱ ጋር ደርሶ ስለነበር እንደ ጥይት ግድግዳውን እየበሳ ቤቱን ብትንትኑን በማውጣት ቶሪን በፍርሃት ያርበደብዳት ይጀምራል። ከቆይታዎችም በኋላ መርማሪ ፖሊሱና ሌላ ፖሊስ መሳሪያቸውን እንደያዙ ስፍራው ላይ ቢደርሱም ፖሊሶቹ ግን ምንም ነገር ከመከወናቸው በፊት ሁለቱም በብራንደን ጥቃት ደርሶባቸው ወዲያውኑ ይሞታሉ። ይህ ሲሆንም ቶሪ ብራንደን ሳያት በቤታቸው ፎቅ መስኮት በኩል ተንጠልጥላ ወደ መሬት ዘላ ስትወርድ በአጋጣሚ እጇን ጣሪያው ላይ የነበረ ሚስማር ይቧጠጣታል። ወዲያውንም ቶሪ ብራንደንን ከዚህ ቀደም ያደማውና ጉዳት ሊያደርስበት የሚችለው ከሰማይ የመጣበት የመንኮራኩር ብረት እንደሆነ ትዝ ስላላት
ቶሪ መንኮራኩሩ ወዳለበት ጋራዥ ሮጣ ስትገባ ብራንደን እህቷን ሜሪንም በአሰቃቂ ሁኔታ ገድሎ ጋራዥ ውስጥ እንደደበቃት ትመለከታለች። ነገር ግን ቶሪ ራሷን እንደምንም አበረታታ ከመንኮራኩሩ ላይ ሹል የሆነ ቁራጭ ብረት በመንቀል ቀስ ብላ ወደ ብራንደን ትጠጋና ብራንደን ጥሩ ልጅ እንደሆነ ገልጻ ያለፈው እንዳለፈና አብረው በሰላም እንዲኖሩ ማግባባት ስትጀምር ጊዜ ብራንደንም እውነት መስሎት ቶሪ ስር መጥቶ ሽጉጥ ይላል። በዚህም ጊዜ ቶሪ የደበቀችውን ሹል ብረት አውጥታ ብራንደንን ለመውጋት ከመሰንዘሯ ብራንደን ግን በጣም ፈጣን ስለነበረ የቶሪን እጅ ይዞ በማስቆም ወዲያውኑ ወገቧን ይዞ ወደ ሰማየ ሰማያት መጥቆ ከበረረ በኋላ ቶሪን ከከፍታ ላይ በመልቀቅ ለአቀባበር እንዳትመች አድርጎ ይገድላታል። ብራንደንም እናቱን ገድሎ አየር ላይ እንዳለ አንድ መንገደኞችን የጫነ አውሮፕላን ወደሱ ሲመጣ ከማየቱ ትዕይንታችን ይቋረጥና በቀጣዩ ቀን የአውሮፕላኑን ስብርባሪዎች በመሬት ላይ ተበታትነው እንመለከታለን። ይህ ከሆነ ከቀናት በኋላም በዓለም አቀፍ የዜና አውታሮች ላይ አንድ ማንነቱ ያልታወቀ በራሪ አካል ዓለም ላይ ያሉ የተለያዩ ነገሮችን ካወደመ በኋላ ያወደመው ስፍራ ላይ ቢቢ ምልክት እያስቀመጠ እንደሚገኝ ሲዘገብ እያየን ትዕይንታችን ያልቃል።